ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ በድጋሚ ተገናኝተናል። በሁለተኛው የሣድስ የዜና ቻናላችን ላይ ነው ያላችሁት። በዚህ ቻናላችን ላይ ከ40 ሺህ በላይ ሰብስክሪፕሽን ያለበት ነው። ላይክ አድርጉ፣ ሼር አድርጉ፣ ለብዙ ሰዎች አዳርሱ። ትልቁ ቻናላችን ከ320 ሺህ በላይ ሰብስክሪፕሽን አለው። በዛ ላይም በጣም ብዙ መንፈስ ሳይንሳዊ የሆኑ መረጃዎችን አካፍላችኋለሁ። በዚህ ፕሮግራሜ ላይ እንግዲህ ውድ የሣድስ ቤተሰቦቼ የሰማነው ነገር ትንሽ ለጆሮ ከበድ የሚል ነገር አለው። ግን እኛ የጸሎት ሰዎች ነን። በእግዚአብሔር ፊት ነገሮች በጣም ቀላል ናቸው የሚሆኑት። እየሰማን ያለነው ነገር ልክ ነው ወይ የሚለውን ነገር በተመለከተ መጠነኛ መረጃ ይዤላችኋለሁ። በተለይም ቲፒኤልኤፍ ጸለምት አካባቢ ላይ ጥቃት ፈጽሟል ወይም ጦርነት ጀምረዋል የሚል ዜናዎች እየተነገሩ ነው ያሉት። ነው ወይ የሚለውን ነገር ለማጣራት ሞክሬያለሁ። በዛ ዙሪያ ላይ እንግዲህ መጠነኛ ቆይታ አድርግላችኋለሁ። እንደሚታወቀው ይሄ ጉዳይ የ2026 ጥር ወር ሙሉ የትግራይ ኃይሎች የተከዜ ወንዝን ተሻግረው ወደ ጸለምት መግባታቸውን የሚገልጹ ሪፖርቶች መውጣት ከጀመሩ ቆይተዋል እና በወቅታዊ ሁኔታዎች ላይ የተመሰረቱ ዋና ዋና ነጥቦቹ ምንድናቸው የሚለውን በዚህ ፕሮግራም ላይ ያሳያችኋለሁ። ከዚህ ጋር ግን አያይዤ የምነግራችሁ ነገር የግብጽ የተሳሳተ ስሌት ነው። ግብጽ በነገራችን ላይ ኢትዮጵያን በጣም አቅልላ ያየችበት ጊዜ ላይ ነው ያለችው። ታሪኳን ወደ ኋላ ሄዳ መልሳ ማየት አልቻለችም። ግብጽ እንግዲህ የኢትዮጵያንና በኢትዮጵያ ዙሪያ ላይ ያሉ ጠላት ኃይሎችን ለኢትዮጵያ በጣም ጥላቻ ያላቸውን ለምሳሌ ኢሳያስ አፈወርቂን እንደገና ደግሞ የሱዳኑን የመንግስት ባለስልጣናትን በመጠቀም እንደሚታወቀው ግብጽ በጣም የከፋ ስሌት እያሰላይ ትገኛለች። ይሄም እንግዲህ በሱዳን፣ በደቡብ ሱዳን፣ በኬንያ፣ በምስራቅ አፍሪካ ላይ ባሉ በሶማሊያ አሁን ደግሞ የሶማሌላንድ ፖለቲካ እዛ ኤርትራ እንደዚህ ያሉ ችግሮች በጠቅላላ የኢትዮጵያን ከፍተኛ የሆነ የፖለቲካ ውጥረት አክተልትለው መጥተዋል። ልክ ነው። ነገር ግን ኢትዮጵያ ፍራቻ እንደሌለባት መታወቅ መቻል ያለበት። ምክንያቱም ኢትዮጵያ የምትተማመነው አምላክ እስከዛሬ ድረስ አሻግሮ አቆይቷታል። ህዝቧ በጠቅላላ በተቸገረ ሰዓት እጁን ወደ እግዚአብሔር እየዘረጋ የሚለምን ህዝብ ነው። ስለዚህ ለዚህ ህዝብ እግዚአብሔር ሁል ጊዜ እንደሚሰራ በጣም የተሳሳተ ስሌት የግብጾቹን ስሌት ሁል ጊዜ ሳስብ ነው ይገርመኛል። በብዙ መልኩ ያሉትን ነገሮች አሳያቸዋለሁ። እንግዲህ የትግራይም ጦርነት ከዚሁ ስሌት ስህተቶች መካከል አንዱ እንደሆነ ይታወቃል። እንግዲህ በዓለማችን በጣም በሚገርም የነበሩ የታሪክ ስህተቶች የነበሩትን ነገሮች ዛሬም ድረስ ፖለቲከኞች ሲደግሙ ስታዩ እጅግ የሚገርም ነው። ቲፒኤልኤፍ ለምሳሌ በመጀመሪያው ጦርነት ላይ የነበረው ስህተት ወይም ስሌት አሁን ድረስ እንግዲህ ምን ያህል ህዝብን ዋጋ እንዳስከፈለ ታውቃላችሁ። ከፍተኛ ውድመት ያመጣ ጦርነት እንደነበረ ይታወቃል። እንደምታስታውሱት እንግዲህ ከባለፈው የትግራይ ጦርነት በኋላ በጣም ብዙ ቀውሶች የተከተሉበት ነገር እንደነበረ ይታወቃል። መጀመሪያ ግን ያ ስሌት አለመሰላቱ በጣም ይገርመኛል። ለምሳሌ ሰብአዊና ኢኮኖሚያዊ ቀውሶች ተከስተዋል። በጣም ብዙ ከጦርነቱ በኋላ ባለው ጊዜ በተለይም ከ2023 ከ2024 ድርቅ እንዲሁም በጦርነቱ ጠባሳ ተደምሮ የትግራይን ከፍተኛ ለሆነ ረሃብ አደጋ ያመጣውን ነገር ሰምተናል ይታወቃል። በትግራይ እንግዲህ ከ2.1 ሚሊዮን በላይ ትግራይ የተፈናቀሉ ሰዎች ያሉበት ቦታ ነው። 2025 የመጀመሪያው ገደማና ከዛ አካባቢ ገና 837 ሺህ የሚሆኑ ሰዎች ወደ ቀያቸው ያልተመለሱ ሆነው እንደቀጠሉ ሪፖርቶች ይናገራሉ። የመሰረተ ልማት ውድመቶች ምን ያህል ያ ጦርነት እንዳመጣው ይታወቃል። ሆስፒታሎችን፣ ትምህርት ቤቶች፣ የባንክ፣ የቴሌኮም አገልግሎት በከፍተኛ ሁኔታ መውደሙ መጠገን አለመቻሉም ጭምር እስካሁን ድረስ ምን ያህል ውድመት እንዳመጣ ይታወቃል። መድኃኒት እጥረት፣ የጤና ባለሙያዎች ደሞዝ አለማግኘት፣ ሆስፒታሎች አገልግሎት ማቆም በትግራይ ውስጥ በከፍተኛ ውድመት በጣም ብዙ ችግር ያስከተለ ስሌት እንደነበረ የጦርነቱ ስሌት ይታወቃል። የኢኮኖሚ መቆራረጥ በትግራይ የባንክ አገልግሎቶች ለረጅም ጊዜ ተዘግተው መቆየታቸው የጥሬ ገንዘብ እጥረት እንዲፈጠር ባንክም ቢዝነስም ፍሎ እንዳይፈስ ለማድረግ ከፍተኛ ማነቆ እንደፈጠረ ይታወቃል። ያ ጦርነት ገበሬዎች ማረስ አለመቻላቸው፣ የእርሻ መሳሪያዎች መዘረፋቸው፣ የዘር እጥረት መፈጠሩ፣ ሌሎችም ነገሮች አሁንም ድረስ ያለ ችግር ሆኖ እንደቀጠለ ይታወቃል። እንደሚታወቀው በጸጥታ የፖለቲካ ቀውሶችን በወቅቱ ከነበሩ በጣም የተሳሳቱ
በተሳሳቱ ስሌቶች መካከል ያመጡት ውጤቶች እንደሆነ ይታወቃል። የሰላም ስምምነቱ ቢፈርስም የኤርትራ ሰራዊት በተወሰኑ የትግራይ ክልሎች መቆየቱ በሲቪሎች ላይ ጥቃት አሁንም የሚፈጸምባቸው ሁኔታዎች ተጋልጠው ያሉ መሆናቸው ይታወቃል። አሁንም ድረስ እንግዲህ በትግራይ አካባቢ ላይ ያለ በተለይ በወልቃይቱ ምራ አካባቢ ያለው ችግር ዘልቆ መቆየቱ ወይም ደግሞ መፍትሄ ያለማግኘቱ ነገር አሁንም የጦርነቱ የተሳሳቱ ስሌት አሁንም ድረስ ያከታተለው ችግር እንዳለ የሚያሳይ አሁንም ድረስ የጦርነቱ አካል የዚህ ሁኔታ እንዳለበት ማየት ይችላላችሁ። በትግራይ መከላከያ ሰራዊት TDF ሙሉ ለሙሉ ትጥቅ አለመፍታቱ በትግራይ ጦርነት በኋላ የፈነዳው የአማራ ክልል የፋኖና መከላከያ ጦርነት እንዲሁ ደግሞ ያመጣው ከፍተኛ ችግሮች ተከታትለው መጥተዋል። በትግራይ ጊዜያዊ አስተዳደርና የቀድሞ የቲፒኤልኤፍ አመራሮች መካከል ያለ አለመግባባት እንደገና ደግሞ በክልሎች ልዩ ኃይል መፍረስ ምክንያት የታጠቁ ቡድኖች ቁጥር መጨመር ሌሎችም እስካሁን ድረስ ያልተፈቱ ችግሮች ሆነው ቀጥለው ነው አሁን ጦርነት ሊጀመር በጸለምታ አካባቢ ላይ ይሄ ነገር ተደርጓል የሚባለው ዜና እየተሰማ ያለው። ከዚህ ጋር ተያይዞ እንግዲህ ማህበራዊ ሰብአዊ ቀውሶች ብዙ ሆነዋል እንደሚታወቀው ማለት ነው። እነዚህም እንግዲህ በጣም በብዙ መልኩ የሚያሳዝን ነገሮች መጥተዋል። በትግራይ ወጣቶች መካከል ያለው የተስፋ መቁረጥ ስሜት፣ የስራ እድል ማጣት፣ ወደፊት ተስፋ አለመታየት አሁንም የዘለቀ ችግር ሆኖ ባለበት ሰዓት ላይ በዚህ ድጋፍ በሚያስፈልግ ሰዎች በከፍተኛ ደረጃ በሚጎሳቆሉበት ሰዓት ላይ አሁንም ጦርነት የማወጅ ነገር ይታያል። ግብጽ ይሄንን ትፈልጋለች፣ ኤርትራ ይሄን ትፈልጋለች፣ ትራምፕ በራሱ ይፈልገዋል። ምክንያቱም ትራምፕ በኢትዮጵያና በኤርትራ በግብጽ መካከል ያለ ጦርነት አለ ያን አስቆማለሁ ለሚለው ዲስኩሩ በጣም ይጠቅመዋል እንደሚታወቀው ጦርነት ቢነሳ። ስለዚህ በኢትዮጵያና ኤርትራ ግንኙነት መሻከርም ከጦርነቱ በኋላ ያለው በሁለቱም ሀገራት መካከል እንደገና ጥርጣሬ፣ ውጥረት መፈጠሩ የውጭ ጉዳይና ክልላዊ ቀውሶች የመጣባቸው ችግሮች ተከታትለው መጥተዋል። በሰብአዊ መብት ጥሰት ምክንያት የነበሩ እገዳዎችና የእርዳታ መቋረጥ፣ የምግብ እርዳታ ስርቆቶች፣ በተለያዩ መልኩ ብዙ ሰው ወደ ታለመላቸው ሰዎች ሳይደርሱ መቅረት፣ የሰላም ስምምነቱ መፈተን፣ የፕሪቶሪያ ስምምነት በመተግበር ዙሪያ ላይ ያለው ነገር መዘግየቱ፣ ጦርነቱ እንደገና ሊያገረሽ ይችላል የሚል ከፍተኛ ስጋት መጨመሩ አሁንም ባለበት ሁኔታ ላይ ያልተቋጨ ነገር ባለበት በዚህ ሰዓት ላይ በትግራይ አካባቢ ማለት ነው በሀገር በመንግስት ደረጃ በጣም ብዙ ነገሮች አሉ መነሳት የሚገባቸው። ነገር ግን በትግራይ ዙሪያ ብቻ እንኳ ይሄ በጣም በከፍተኛ ችግር ሆኖ እያለ አሁንም ጦርነት የመቀስቀስ አባዜ ይታያል። ይህም በተመለከተ እንግዲህ ግብጽም ለዚህ ኢትዮጵያን አቅለላ ያየችባቸው ስሌቶች በከፍተኛ ደረጃ የምታዩትን ዋጋ የሚያስከፍል ነገር ይዞ እየመጣ እንዳለ ማየት ትችላላችሁ። በዓለማችን ታሪክ ላይ ከፍተኛ ትላልቅ የሚባሉ ጦርነቶች ስሌታቸው ትክክል ባለመሆናቸው የተነሳ የወደቁ ጦርነቶችን እንደ ምሳሌ ማየት ይቻላል። ለምሳሌ ውድ ቤተሰቦቼ የናፖሊዮ የሩሲያ ወረራ በ1812 የነበረ ነው። በጣም ትልቅ ግዛት መሆንን አለመረዳት፣ ደካማ የምግብና የሎጂስቲክ አቅርቦት መስመር፣ የሩሲያ የተቃጠለ ምድር የሚባለው ስኮርችድ እርዝ የሚባለው ስልት አለ። ያን ስልት አለመረዳት ናፖሊዮን ሰዓት ላይ ዋጋ እንዳስከፈለ ይታወቃል። የሂትለር የሶቪየት ወረራም እንደዚሁም ያልተሰላ ስሌቱ ልክ ያልሆነ እንደነበረ ይታወቃል። ኦፕሬሽን ባባሮሳ የሚባለው ማለት ነው በ1941 የሩሲያን የሰው ኃይልና ስትራቴጂካዊ ጥልቀት አቅልሎ ማየት እንዲሁም በሁለት ግንባር መዋጋት በወቅቱ ዋጋ አስከፍሎ እንደነበረ ግብጽ ዛሬም ከዚህ አትማርም። ግብጽ ዛሬም በኢትዮጵያ ላይ ጦርነት ትፈልጋለች። ግብጽ ዛሬም በኢትዮጵያ ላይ በጣም በርካታ የሆኑ ችግሮች ተፈጥረው ኢትዮጵያ እንድትዳከም አቅም እንድታጣ ለማድረግ የሚሰራ ስራ በከፍተኛ ደረጃ እያለ እንዳለ ታውቃላችሁ። ለምሳሌ በምሳሌ ከሚቀመጡት መካከል የዓለማችን ስህተት ያለባቸው የፖለቲካ ቀውሶች የጃፓን የፐርል ሃርበር ጥቃት የሚባለው በ1941 አሜሪካን ለጦርነት ማነሳሳት ነው እንጂ በቶሎ እጅ እንድትሰጥ አሜሪካንን አላደረጋትም። ይህም የጃፓንን ጥፋት እንዴት እንዳፋጠነው ለማየት ተችሏል። ስለዚህ የስህተት የሆነ ስሌት አሁንም ከታሪክ ሰዎች አይማሩም። የብሪታንያ የጋሊፖሊ ዘመቻ የሚባል በ1915 በአንደኛው የዓለም ጦርነት የቱርክን መከላከያ አቅሎ መመልከት የተፈጸመ ደካማ እቅድ እንደነበረ ይታወቃል። የባይ ኦፍ ፒግስ ወረራ የሚባል በ1961 አሜሪካ ኩባን ለመውረር ያደረገችው ሙከራ የካስትሮን ጥንካሬ በማቅለልና ወሳኝ የአየር ድጋፍን በመንፈግ የመክሸፉ ሂደት ስታዩ ምን ያህል ውድመት እንዳመጣ ይታወቃል። የፈረንሳይ ሽንፈት ቢኤን ፉ የሚባል አለ። በ1954 ፈረንሳይ በቪየትናም ተራሮች መካከል በተከበበችና የጸረ አውሮፕላን ተኩስ የተመታችበት አጋጣሚ
ትክክል ያልሆነ ስሌትን ዋጋ ያስከፍላት እንደነበረ ይታወቃል። ዛሬም ግብጽ ከዛ አትማርም። ወይም ደግሞ ኢትዮጵያ ላይ ያላት ኢትዮጵያ ደክማለች፣ ትከፋፍላለች፣ አቅም የላትም፣ ዋጋ የላትም፣ ይችን ሀገር እንደፈለኩ ማንበርከክ ይችላሉ የሚል የግብጽ ስሌት አሁንም በኢትዮጵያ ውስጥ ጦርነት እንዲቀሰቀስ ከጀርባ የምትሰራው ስራ እንዳለ ታያላችሁ። ግብጽ ከአድዋ ጦርነት እንኳን አልተማረችም። በ1896 እንደ አውሮፓዎቹ ዘመን አቆጣጠር ጣሊያን የኢትዮጵያን የመከላከያ አቅምና አንድነት አቅልላ በመመልከቷ የደረሰባት አስከፊ የነበረ ሽንፈትን ዛሬም ግብጽ መማር አልቻለችም። ኢትዮጵያ በውስጧ የተገነባችው በእግዚአብሔር እምነት ላይ ነው። ኢትዮጵያውያን ላይ ዘመቻ ወይም ኢትዮጵያ ላይ ጦርነት በሚከናወን ሰዓት ላይ በጣም ብዙ ድሃ ምስኪን ኢትዮጵያውያን በየቤታቸው ይጸልያሉ፣ በየቤተክርስቲያን ይጸልያሉ። እግዚአብሔር ሆይ እርዳን፣ እግዚአብሔር ሆይ አግዘን፣ እባክህን ሀገራችንን ሰላም አድርግልን፣ እባክህን አባት ሆይ በደረሰብን በደል ምክንያት አንተ ከፊት ለፊት ቁምልን የሚል ጸሎት በየስፍራው እንደሚደረግ ሰዎች ይረሳሉ፣ ሰዎች ይዘናጋሉ። ጦርነቱን ባይዘው ከመንግስት ጋር ከመንግስት ደግሞ ከተቃዋሚዎች ጋር የሚያደርገው ከመሰላችሁ በጣም ሳስታችኋል። ሁለቱም አካላት መካከል የሚደረገው ጦርነት ቀስቃሹ ስፒሪቱ ዓለም ነው፣ የመናፍስቱ ዓለም ነው። ኢትዮጵያ እንድትደቅ፣ ኢትዮጵያ እንድትበታተን፣ ኢትዮጵያ እንድትከፋፈል፣ ኢትዮጵያ አቅም አጥታ እግዚአብሔርን የሚያመሰግን የሰው ቁጥር በዓለም ላይ ብዙ የታጨቀባት ሀገር ናት ኢትዮጵያ። ያ ምስጋና ለእግዚአብሔር እንዳይደርስ የአጋንንቱ ዓለም በከፍተኛ ሁኔታ ይሰራል። ሰዎች ይሄን አይረዱም። በየቤቱ ግን የሚጸልዩ ሰዎች፣ በየገዳማቱ የሚያለቅሱ፣ በየስፍራው ላይ ተንሰቅስቀው ስለ ሀገራቸው የሚጸልዩ ሰዎች እንዳሉ ሰዎች ይረሳሉ። እግዚአብሔር ይሄን ሁሉ 130 140 ሚሊዮን ህዝብ ጥሎ የትም አይሄድም። እግዚአብሔር የተወሰነ ጊዜ በመከራ አሳልፎ ሰጥቶናል። ልክ ነው፣ እንድንቀጣ ይፈልጋል። ልክ ነው። ነገር ግን በፍጹም እግዚአብሔር ኢትዮጵያን አሳልፎ እንደማይሰጥ ጠላት ትክክለኛ ያልሆነ ስሌት አስልቶ ብዙ ጊዜ የግብጽ አይነት ጠላት ሀገሮቻችን ይህን ስሌት በእጅጉ ያሰላሉ። ለምን እንደሆነ ይገርመኛል። ለምሳሌ የአድዋ ጦርነት በከፍተኛ ሁኔታ ጣሊያን የሰራችው ስህተት እንደነበረ ይታወቃል። የክራሰስ የካራሄ ጦርነት ቢባል ነበረ። ሮማዊው ክራሰስ የፓርቲያን ፈረሰኞችና የመሬት አቀማመጥን ችላ በማለት 40,000 ወታደሮችን በረሃ ውስጥ ምሽክ አድርጎ አስጨርሷል። ያን ስሌት ግብጽ ዛሬ አታውቀውም። የጀርመን ኦፕሬሽን ማርኬት ጋርደን የሚባል በ1944 በሁለተኛው ዓለም ጦርነት የተጋነነ ግብ የነበረውና ውድቀት የሆነበት የአየር ወለድ ዘመቻ የነበረ የጀርመን ስሌት በጣም ከፍተኛ ዋጋ አስከፍሎ እንደነበረ ይታወቃል። የአርጀንቲና የፎክላንድ ጦርነት በ1982 ዓ.ም ደሴቶችን በቀላል መያዝ እንደሚቻል በማሰብ የተፈጸመ የተሳሳተ ግምት ዋጋ አስከፍለዋል። የናፖሊዮን ስፔን ቁስል የሚባል ፔኒንሱላር ዋር ይባላል። በስፔን ውስጥ ረጅም የሽምቅ ውጊያ ወይም ጎሬላ ዋር ውስጥ መግባታቸው ምን ያህል ዋጋ ያስከፍላቸው እንደነበረ የናፖሊዮን የስፔን ቁስል በትክክል በታሪክ ውስጥ በጠባሳነት ተቀምጧል። ሀገራት ግን ጦርነት ከማድረጋቸው በፊት ወይም ደግሞ በሀገር ውስጥ ጦርነት ከመከናወኑ በፊት መንግስትም በተቃዋሚዎች ላይ ተቃዋሚ በመንግስት ላይ የሚያሰሉት ስሌት ብዙ ጊዜ የተዛነፈ እንደሆነ ታያላችሁ። አሜሪካ የኢራቅ ወረራ ላይ በ2003 ሳዳም ሁሴንን ለመጣል እቅድ ቢኖርም ከጦርነቱ በኋላ ኢራቅን የማረጋጋት እቅድ አልነበረም። ያ የተሳሳተ ስሌት ዛሬም ድረስ አካባቢው ላይ ኬኦስ እና ብጥብጥ ያልተረጋጋ አካባቢ እንዲሆን እንዳደረገው ይታወቃል። የኢራንም ችግር ከዛ የተወለደ እንደነበረ ይታወቃል። ምክንያቱም ከዛ ቂም በቀልም የተያያዘ እንዳለበት ይታወቃል። የእንግሊዝ የ100 ዓመት ጦርነት የሚባል አጊንኮርት የሚባል አለ። በ1415 በጭቃማ መሬት ላይ መዝመታቸው የፈረሰኞችን አቅም ገድቦ ስንቱን ሰልቅጦ ውጦ ብዙ ውድመት እንዳመጣባቸው ይታወቃል። ይሄ የተሳሳተን ስሌት ዛሬም ፖለቲከኞች አያሰሩ። የሶቪየት ህብረት አፍጋኒስታን ጣልቃ መግባት በ1979 ሀገሪቱን ለመቆጣጠር የማይቻል መሆኑን አለመረዳት፣ የቀይ ክሊቭዝ ጦርነት የሚባል በ2008 ከክርስቶስ ልደት በፊት ካኦ መርከቦቹን አንድ ላይ ሰንሰለት በማሰሩ በእሳት ተቃጥለው ማለቃቸው በታሪክ ውስጥ የነበረ የፖለቲካ ስሌት ነው። አቴንስ የሲራኩስ ዘመቻ የሚባል ከ415 እስከ 413 ቅድመ ልደት ክርስቶስ አቴንስ በጣም ርቃ በምትገኝ ከተማ ለመውረር የሞከረችውና ሙሉ ኃይሏን ያጣችበት ስሌት ዛሬም በፖለቲከኞች አእምሮት ይጠፋል። የካርታጌና ከበባ የሚባል በ1741 በብሪታንያ ስፔንን ምሽግ ለመውረር አጫጭር መሰላልን በመያዛቸው የደረሰው ውድቀት ዛሬም ድረስ ከጦርነት ብልሆቹ ይማራሉ ብለህ ያሉት ደግሞ ዛሬም አይማሩበትም። የካምበሴስ ጦርነት የሚባል በ1788 የኦስትሪያ ጠላት ሳይመጣ እርስ በርሱ ተዋግቶ ያለቀበት አሳፋሪ ክስተት ዛሬም ዓለማት አይማሩም ብልሆቹ ተምረዋል። የአሜሪካ የሲቪል ጦርነት የክሬተር ጦርነት የሚባል በ1864 ዋሻ በመቆፈር ፍንዳታ ለማድረስ ሲሞክሩ የራሳቸውን ጦር ያጠመዱበት የጨረሱበት ይሄም ሰዎች ፖለቲካ ስሌት መጥፎ የሚባል ስሌቶች ዋጋ እንደሚያስፈልግ ግብጽ ዛሬም ለማመን ለማሰብ አትፈልግም። የሩሲያ ዩክሬን ወረራ በ2002 እስካሁን ድረስ የዘለቀው ዩክሬንን የመቋቋም አቅምና የምዕራባውያንን ድጋፍ አቅልላ ሩሲያ ማየቷ ያመጣው ውድመት ዛሬም ድረስ ጦርነቱ እንዲራዘም አድርጓል። ቀላል አይደለም፣ የተሳሳተ ስሌት ነው። ሩሲያ ዩክሬንን በጣም በቀላሉ እንደምትቆጣጠር ኪየቭን በአንድ ቀን በሁለት ቀን እንደምትይዝ አድርጋ ታስብ ነበር።
እሱ ብቻ አይደለም ምዕራባውያን ይሄን ያክል ድጋፍ ያደርጋሉ ብላም አስባ አልነበረም። ምክንያቱም ምዕራባውያን ራሳቸውን ወደ ጦርነት መክተት አይፈልጉም ብላ ስለምታስብ። ስለዚህ ይሄ ሁሉ የተሳሳተ ስሌት ዛሬም ጦርነቶችን እንዴት እንደሚያራዝምና እንደሚያስኬድ ግብጽ ዛሬም መረዳት አቅቷታል። በአካባቢዎቹ ላይ ያሉ ችግሮች በጠቅላላ የፖለቲካ ቀውሶች በነገራችን ላይ ብዙ ጊዜ ሰዎች ቀውስ በመጣበት ሰዓት ላይ መሸሽ ነው የሚመርጡት። ምክንያቱም በራሳቸውም በሀገራቸው ውስጥም በጣም በርካታ ችግሮች ያሉበት ዓለም ላይ ነው ያለ ነው። ስለዚህ የተሳሳተ ስሌት ብዙ ጊዜ ዋጋ ሲያስከፍል እናያለን። እንግዲህ በጠቅላላ ሲታይ በዓለም ጦርነት ላይ የነበሩ በጣም ብዙ ጦርነቶች ያመጡት በጣም ብዙ ስሌቶች የተሳሳቱ ናቸው። የጠላትን አቅም አቅሎ ማየት underestimating the enemy። በጣም ብዙ ጊዜ መሪዎች ጠላትን ደካማ አድርገው ያስባሉ። የኢትዮጵያ መንግስት ተቃዋሚዎችም መንግስትን አቅሎ የማየት ነገር ችግር ኢትዮጵያ ውስጥ ያላችሁ የሎጂስቲክ እጥረት ብዙ ጊዜ ሎጂስቲካል ፌሊየር፣ ምግብ፣ ጥይት፣ አልባሳት ማጣት እንደዚህ ሁሉ ኮንሲደር አይደረጉም። የመረጃ ማነስ ኢንቴሊጀንስ ፌሊየር፣ ስለ መሬቱ አቀማመጥ፣ ስለ ጠላት አቀማመጥ ወይም የተሳሳተ መረጃ ከዚህ ጋር የተያያዘ ነገር ጦርነትን ሊያራዝም ብዙ ዋጋ ሊያስከፍል እንደሚችል ሰዎች አይረዱም። የአየር ንብረት የማይሰሉ ነገሮች መካከል እንደ ሩሲያ ክረምት ያሉ ያልተጠበቁ የተፈጥሮ ሁኔታዎች ምን ያህል ጦርነትን ሊያራዝሙ እንደሚችሉ ስናይ በኢትዮጵያ ታሪክ ውስጥ የነበሩ የታሪክ ጦርነቶች በጠቅላላ ወደ ኋላ ሄዶ ቢታይ የነበሩት ነገሮች በጠቅላላ ከባድ ችግር አከታትሎ ያመጡበት አሁንም ድረስ ያልተላቀቀ በጣም ብዙ ነገሮች ያሉበት እንደሆነ ይታወቃል። እነዚህና መሰል ጉዳዮች ሁሉ ባሉበት በዚህ ሰዓት ላይ ዛሬም ጦርነትን አቅሎ ማየት ይታያል። እንግዲህ በብዙ መልኩ ዛሬም ድረስ የዚህ አይነት ችግር ተከታትሎ ሊያመጣ የሚችለውን ነገር ማስላት አልተቻለም። በዚህም የተነሳ እንግዲህ አሁንም እየሰማን ያለነው በጸለምት አካባቢ ቲፒኤልኤፍ እንዲህ አይነት ሙከራዎችን ለማድረግ ጥረት እያደረገ ነው የሚል ነገር እየተሰማ ይገኛል። እንግዲህ በጥር 2026 ዓመተ ምህረት የትግራይ ኃይሎች የተከዜን ወንዝ ተሻግረው ወደ ጸለምት ገብተዋል የሚለው ሪፖርት ከወጣበት ጊዜ ጀምሮ እየተነገሩ ያሉ ዜናዎች አሉ። በጥር 17 2026 አሁን ከቀናት በፊት በተሰጠ መግለጫ እንደሚታወቀው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በወቅቱ የተናገሩት ነገር ነበራቸው። በጸለምት አካባቢ ተፈናቃዮችን ለመመለስ እየተካሄደ ያለው ሂደት ትግራይን እያሳጣት ያለ ሴራ ነው ወይም ደግሞ ትግራይን እንድናጣ የሚደረግ ሴራ ነው የሚል በንግግር ተቃውሞ እንደነበረ ይታወቃል። ይሄም በአካባቢው የክልላዊ ይዞታንና የተፈናቃዮችን አደረጃጀት ላይ ከፍተኛ ውጥረት መኖሩን የሚያሳይ እንደሆነ በወቅቱ ከተነገረው ንግግር መረዳት ይቻል ነበረ። የጸለምት አስተዳደር ጉዳይን በተመለከተም ደግሞ የትግራይ ጊዜያዊ አስተዳደር በጸለምት በኩል የሚደረገውን የተፈናቃዮችን አመላለስ እንደማይቀበለው፣ የትግራይን የግዛት ጥያቄዎች እንደማይተው በድጋሚ ያሳወቀበትም የሰሞኑ ነገር እንደነበረ ሰምታችኋል። የጸጥታ ኃይሎች እንቅስቃሴ በተመለከተ እንግዲህ ከወራት በፊት ለምሳሌ በኖቬምበር 2025 የትግራይ ታጣቂዎች ወደ አፋር ክልል ድንበር መግባታቸውን ተከትሎ በአካባቢው አዲስ ቀውስ ግጭት ሊቀሰቀስ ይችላል የሚል ስጋት ተፈጥሮ እንደነበረ ይታወቃል። ነገር ግን እንደዛ ሳይሆን ውስጥ ለውስጥ ግን እየሆኑ ያሉት ነገሮች ሌላ ደረጃ ላይ መምጣታቸውን ግን ታያላችሁ። ከዚህ ጋር ተያይዞ እንደገና ውስጣዊ ክፍፍል በትግራይ ህዝባዊ ወያነ ሓርነት ትግራይ በህወሓት አመራሮች መካከል ለምሳሌ በጌታቸው ረዳና በደብረ ጽዮን ገብረ ሚካኤል አንጃዎች አካባቢ በተፈጠረው የፖለቲካ ክፍፍል የትግራይ መከላከያ ኃይል ቲዲኤፍ ላይ ተጽዕኖ እያሳደረ እንደሚገኝ እነዚህ ነገሮች ሲወሩ የቆዩበት ነገር እንዳለ ይታወቃል። በአሁኑ ወቅት ያለው ሁኔታ እጅግ ተለዋዋጭ ነው። ስለዚህ መረጃዎችን በየጊዜው ተከታትሎ ማየት ነው እንጂ ዛሬ ቲፒኤልኤፍ ይህን ጥቃት ፈጽሞታል የሚለው ዜና ዶሚኔት አድርጎ የእግዚአብሔርን ኃይልና የእግዚአብሔርን ክንድ ያሸንፋል የሚል አንድም እምነት የለኝም። ስለዚህ በትክክለኛ እንደዚህ አይነት ነገር ይኖራል መፈጸሙ አይቀርም። አሁንም ቢሆን ትግራይን የጦርነት ቀውስ ማዕከል ላለማድረግና ጦርነቶችን ወደ አማራ ክልልና ወደ ትግራይ ድንበርተኛ ቦታዎች ላይ በማምጣት ወዛ ያለውን ነገር በማጋጋም ለመቀጠል የሚደረገው የኢሳያስ አፈወርቂ ዲዛይን እንዳለ የግብጾች ዲዛይን እቅድ እንዳለ በዛ አካባቢ ላይ በደቡቡ በሰሜን ሱዳን በኢትዮጵያ ድንበርተኛ ቦታዎች አካባቢ ላይ ከሰሞኑም እንደሰማችሁት የድሮን ጥቃቶችን ተከትሎ እየተሰሙ ያሉ ነገሮች አሉ። እነዚህና መሰል ጉዳዮች ጉዳዩን ወደ አንድ አቅጣጫ የማሽከርከር ነገርና የማጦዝ ነገር ይታያል። ነገር ግን እግዚአብሔር መልካም ነው። እግዚአብሔር ለኢትዮጵያ ኃይል አለው። እግዚአብሔር ለኢትዮጵያ ሐሳብ አለው። በፍጹም ሰዎች ሊፈልጉ ይችላሉ። ነገር ግን ኃይል እንዲያጡ እግዚአብሔር ኃያል ክንዱን ለኢትዮጵያ ይዘረጋላታል ብለን እናምናለን። የሰማነው ነገር በትክክልም ጦርነቱን ሊጀምር የሚችል ነገር ሊሆን ይችላል። ነገር ግን የእግዚአብሔር ኃይልና የእግዚአብሔር ክንድ የእግዚአብሔር ማዳን ጣልቃ ይገባል። እንደ ግብጽ ያሉ ሀገራትም የተሳሳተ ስሌት በኢትዮጵያ ላይ እንዳላቸው መታወቅ አለበት። ይህም ስሌት ከእግዚአብሔር ክንድ ከእግዚአብሔር ማዳን ሊበልጥ እንደማይችል ሊታወቅ ይገባል የሚለው መልእክት ላስተላልፍላችሁ ወዳለው ጋዜጠኛ ዐቢይ ይልማ ነኝ። ቸር ያሰማን።
ያለምንም የዋጋ ጭማሪና በጊዜ ያለመረከብ ፍራቻ ሳይኖሩቦት በዲፕሎማቶች መንደር ሳር ቤት እንዲሁም የቤተ መንግስት ጎረቤት በሆነችው አዋሬ ላይ ቅንጡ አፓርትመንቶችን እነሆ እያለን ነው። ከ81 ካሬ ጀምሮ እስከ 4 ሚሊዮን ብር እውነተኛ ቅናሽ የተደረገባቸውን መኖሪያዎች 20% ቅድመ ክፍያ ብቻ በመክፈል የግሎ ማድረግ ይችላሉ። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ቴምር ሪል ስቴት